በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ርዕከ ወመንክር በጽድቅ መዝሙር 64 ቁጥር 5 ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። ቅዱስ ርዕከ ወመንክር በጽድቅ። በዚህ ርዕስ መነሻነት በአጭር ደቂቃ ውስጥ የዛሬውን በዓል ምኩራብን እናየዋለን። እስቲ ቤተ መቅደስ በሉ እስቲ ቅዱስ ነው፣ በጽድቅም ድንቅ ነው። በድንቅ ቦታ የሰበሰበን እግዚአብሔር በቅዱስ ቦታ እንቀደስ ዘንድ የሰበሰበን እግዚአብሔር ስሙ የተመሰገነና የተከበረ ይሁን። የዛሬው በዓል ሰንበት በአይሁድ አጠራር ምኩራብ በመባል ይታወቃል። ይህ ማለት ቤተ መቅደስ ማለት ነው። ለአምልኮተ እግዚአብሔር ሰዎች የሚሰበሰቡበት ስፍራ፣ እግዚአብሔርና ሰዎች የሚገናኙበት ቦታ፣ ከማንኛውም ቤት ልዩ የሆነ በአይነቱ የሚስተካከለው የሚያህለው የሌለ ምኩራበ አይሁድ ቤተ መቅደስ በመባል ይጠራል። የዛሬው ዕለት ወደ መሰረታዊ ሀሳብ ከመግባታችን በፊት አጭሩ ቤተ መቅደሱን እናያለን። በዚያውም ላይ የምንሰበሰብበት ስፍራ ቤተ መቅደስ ከሌላው የተለየበት ምክንያት እንዳለን እንረዳለን። በዚያው መጠን ደግሞ ቤተ መቅደሱን ለሚቃወሙ ሰዎች፣ የቅድስናውን ስፍራ ለሚተቹ ሰዎች፣ ዕውቀት አልባ መሰረት አልባ ለሆኑ ሰዎች፣ በሌላው ቋንቋ ቤዝመንት ለሌላቸው መሰረት ለሌላቸው ሰዎች መልስ እናገኛለን። በቤተ መቅደስ የምንሰበሰብበት ምክንያት ምንድን ነው? መጽሐፍ ቅዱስ እንዴት ብሎ ይነግረናል? ተሳስተን ነው ወይስ ስራ ፈተን ነው በዚህ ሰዓት በቤተ መቅደሱ የተሰበሰብነው? የዛሬው ትምህርታችን ነው። ምእመናን፣ ቅዱስ ዳዊት የእግዚአብሔርን ቃል በገለጸበት አንደበቱ ቤተ መቅደስ ቅዱስ ነው ይላል። ይህ ቤተ መቅደስ በድንቅ ደግሞ የተለየና የሚያስደንቅ ነው ይላል። ምንድነው ቤተ መቅደሱን የተለየ የሚያደርገው? ምክንያቱ ምንድን ነው? በጽድቅ ድንቅ የሚያሰኘው ምክንያት ምንድን ነው? የመጀመሪያው ቅዱስ ስለሆነ ነው። ቅዱስ ማለት የተለየ ማለት ነው። በመጽሐፈ ነገሥት ካልዕ ምዕራፍ 9 ቁጥር 3 ጀምሮ የምናየው ታላቅ ታሪክ አለ። ይህንን የኔታ ተብሎ ሰኔ 21 ወይም ደግሞ ቤተ መቅደስ በታነጸበት ቁጥር ይናገሩታል በዜማ ለዛቲ ቤት ሳረራ አብ ቀዲሙ፣ አስቀድሞ ይህችን ቤት እግዚአብሔር አብ ሰራት፣ አነጻ ወልድ፣ ወልድ አነጻት፣ መንፈስ ቅዱስ ደግሞ ፈጸማት። ይህንኑ ቃል እግዚአብሔር በቃሉ እንዲህ ይለዋል ለሰሎሞን። ቤተ መቅደሱን ላነጸው፣ ቤተ መቅደሱን ለሰራው፣ የመጀመሪያውን ቤተ መቅደስ እንዲመሰርት እድል ለተሰጠው ለሰሎሞን እንዲህ ይለዋል። እንዳልኳችሁ መጽሐፍ ለለመዳችሁ
ወይም ደግሞ መጽሐፍ ለምትችሉ እቤታችሁ ገብታችሁ አጣጥማችሁ ማንበብ ለምትፈልጉ ጥቅሱን ያዙ። እየቆራረጡ ወይም ደግሞ ባልሆነ መንገድ እየተረጎሙ ከቤተ መቅደሱ ጋር የሚያጣሉን ጠላቶች ስለበዙ፣ ከቤተ መቅደሱ ጋር የሚለያዩን ጠላቶች ቁጥራቸው ብዙ ስለሆነ በደንብ አድርጋችሁ አዳምጡ። ብዙዎች ወጣቶች ለምን ማስታወሻ እንደማትይዙ ይገርመኛል። ወይ የረባ ጭንቅላት የለም ወይ ደግሞ አንጽ እንደምታዩት ነው። አእምሯችን አሁን ምንም የዛለ እኮ ነው። እንኳን ገብተን ልናስታውስ ይቅርና ትንሽ ቆይተን ምን ነበር ያለው ነው። ዓለም አእምሯችንን ጭንቅላታችንን አዙረዋለች። ፈተናው መከራው ብዙ ነው። ተናግረን አንጨርሰው ማናጠናቅቀው ምዕመናን የምናስብበት የምናስተውልበት ልቦናና አእምሮ አለን ማለት አይቻልም። ስለዚህ መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 3 ጀምሮ እንዲህ ይላል። እግዚአብሔር ቤተ መቅደሱን ለሠራው ሰሎሞን ተገለጠለት። እግዚአብሔር ይገለጥልን፣ እውነት ይገለጥልን፣ ጽድቅ ይገለጥልን። ዝም ብሎ ሳይገለጽለት ተገልጾልኛል የሚል ቅዠታም የበዛበት ዘመኑ ስራ ያለው የኑሮ ቁልፍ እንኳን የጠፋበት ሰው፣ የመኖር ጥበብ እንኳን የተለየው ሰው የመዳን ምስጢር ተገልጾልኛል ይላል። የመኖር እንኳን እኮ ቁልፉ ጠፍቶበታል። የመዳንማ ሌላ እኮ ጥያቄ ነው። ይህማ ራሱን የቻለ ምስጢር እኮ ነው። ያለ መንፈስ ቅዱስ ሊታይ የማይችል ነው። እግዚአብሔር ለሰሎሞን ተገለጠለት ይላል። በሠራው ቤተ መቅደስ ባነጸው ቤተ መቅደስ ተገለጠለትና እንዲህ አለው፣ ሰሎሞን ልጄ ይህን የሠራኸውን ቤት በመጀመሪያ የጸለይከውን ጸሎት ሰምቻለሁ። በዚህ ቤት ውስጥ የጸለይከውን ጸሎት ያቀረብከውን ልመና ሰምቻለሁ። ይህንን ቤት ባርኬዋለሁ፣ ቀድሼዋለሁ። ስሙ የተመሰገነ ይሁን። ባርኬዋለሁ። ለዚህ ነው ቅድም ያለው አስቀድሞ እግዚአብሔር አብ ባረከው፣ ወልድ ሠራው፣ እግዚአብሔር አብ አነጸው፣ ወልድ ሠራው፣ መንፈስ ቅዱስ ፈጸመው ያለው ለዚህ ነው። ባርኬዋለሁ፣ ቀድሼዋለሁ። ቤተ መቅደሱ የተለየ የሚያደርገው የመጀመሪያው እግዚአብሔር ስለቀደሰው፣ እግዚአብሔር የቀደሰውን ማርከስ የሚችል ሰው ስለሌለ ነው። እየሰማችሁ ነው ይመናል። እግዚአብሔር የቀደሰውን ማርከስ የሚችላል። አንዳንድ ጊዜ በተለምዶ የምንናገረው ነገር አለ። ቤተ መቅደሱ ውስጥ ያልሆነ ሰው ሲገባ አረማዊ ቤተ መቅደሱን አረከሰው። ራሱ ነው እንጂ የሚቀደሰው ሰው በተራ ሰው የሚረክስበት የለንም። በተራ ሰው የሚበላሽ የቅድስና ስፍራ የለንም። የተበላሸውን የሚቀድስ ነው የእኛ ቤት። ይልቁንም ተጎዳድፈን ስንመጣ፣ ኃጢአት ሰርተን ስንመጣ፣ ወድቀን ስንመጣ በክብርና በመነሳትና በመታጠብ የምንሄድበት ቤት ነው። ምዕመናን አትታለሉ። ኃጢአታችንን አራግፈን የምንሄድበት ቤት ነው። ታጥበን ተቀድሰን ማንም ምናምንቴ ተራ ሰው የሚያበላሸው የሚያረክሰው ቤት አይደለም። ማን ስለባረከው ነገሩኝ? ማን ስለቀደሰው? እግዚአብሔር ስለቀደሰው፣ እግዚአብሔር ስለባረከው ይሄ ቤት የተባረከ ይሄ ቤት የተቀደሰ ቤት ነው። በተቀደሰ ቤት ውስጥ ነው ያለ ነው ምዕመናን። ስለዚህ ነው መጽሐፉ የሚለው ድንቅ የተባለበት ልዩ ምስጢር እግዚአብሔር ስለቀደሰው። እዚህም ጋር መነሻ ርዕሴም ላይ ቅዱስ ጸሬከ ያለው ዳዊት ከዚህ አንጻር ነው።
ቤተ መቅደስ ምንድን ነው አለ? ንገሩኛ። ቅዱስ ነው። ቤተ መቅደስ ምንድን ነው? ቅዱስ። ቅዱስ ስለሆነ ቤተ መቅደሱ በድንቅነት ይጠራል ማለት ነው። ድንቅ ነው ማለት ነው። ቅድስናው ደግሞ በእግዚአብሔር ስለሆነ ማለት ነው። እኛ አሁን እንቀድሳለን፣ እንባርካለን። ቤተ ክርስቲያን ቋንቋ እኮ በጣም ደስ ይላል። እኔ አንድ ምእመን መጥቶ ይፍቱኝ ይለኛል። ፈትቻለሁ ነው የምለው። እግዚአብሔር ይፍታህ ነው። ዳኝነቱ ስልጣኑ የእግዚአብሔር ነው። እኔ የእግዚአብሔር እንደራሴ ነኝ። እግዚአብሔር ይቀድስ፣ እግዚአብሔር ይፍታ። ባለስልጣኑ እግዚአብሔር ነው። እኔ አገልጋይ ነኝ፣ መልእክተኛ ነኝ፣ ተላላኪ ነኝ፣ ታዛዥ ነኝ። ስለዚህ ቤተ መቅደሱን ድንቅ የሚያደርገው ቅዱስ ስለሆነ በቅድስናው ስፍራ የሚሰሩ ወንጀሎችን ከማየታችን በፊት ቤተ መቅደሱን ማየት ጥሩ ስለሆነ እዚሁ ላይ ምን ይላል? ይህን ቤት ቀድሼዋለሁ ካለ በኋላ በዚህ ቤት ውስጥ የምትጸልየውን ጸሎት እቀበልሃለሁ። የሰማችሁ መንገድ ላይ አላለው፣ ካፍቴሪያ አላለው፣ አዳራሽ ውስጥ አላለው፣ ባስ ውስጥ አላለው፣ በንግድ ቦታ አላለው። በእርግጥ እንጸልያለን። በልዩነት ግን እግዚአብሔር ጸሎት የሚቀበልበት ቦታ ስለሆነ እዚህ ቦታ ላይ የምንጸልየውን ጸሎት እቀበልሃለሁ አለ። ጸሎታችንን ይቀበለን፣ ልመናችንን ይስማን። ምእመናን አሁን እየተሰማን አይደለም ያለነው። ለምን እንመጣበታለን? ጸሎታችን መልስ እያመጣ አይደለም። ለምን እንመጣበታለን? እቀበልሃለሁ አለ። ሌላው ቤተ መቅደሱን ልዩ የሚያደርገው ድንቅ የሚያደርገው ስግደት ስለሚገባው ነው። የሰማችሁ የእኛ ቤት አይሰገድለት። በጣም ትልልቅ ፎቆች ይኖራሉ፣ ዋይት ሃውስ ቤተ መንግስቶች፣ እናደንቃቸዋለን። በወርቅ ሊሰሩ ሊለበጡ ይችላሉ። አድንቀናቸው እናልፋለን፣ ግን አንሰግድላቸው። የሚከበሩም ሊኖሩ ይችላሉ። ሙዚየሞች አድንቀናቸው ልናልፍ እንችላለን፣ ግን አንሰግድላቸው። ቤተ መቅደሱ ልዩ የሆነበት ምክንያት ግን ምን ይደረግለታል? ይሰገድለታል። ድንጋይ አይደለም የምንስመው ወዳጄ፣ ግድግዳ አይደለም የምንስመው። ተረዱት፣ ተሳስተን አይደለም። ለዚህም ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 137 ላይ በቅድመ መላእክቲከ እዘምር ለከ ወእሰግድ ውስተ ጽርሐ መቅደስከ፣ ጌታ ሆይ በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስ እሰግዳለሁ አለ። የሰማችሁ ተሳስተን ነው ታዲያ? ስለተረዳን እኮ ነው፣ ስላወቅን እኮ ነው፣ ስለተማርን እኮ ነው፣ ሚስጥር ስለገባን እኮ ነው። ዝም ብሎ በስሜት ስለማንጓዝ ነው። ወደ ቅዱስ መቅደሱ እሰግዳለሁ አለ። አንተን የሚያገለግሉ በመላእክቱ ፊት እሰግድልሃለሁ፣ በኡራኤል ፊት እሰግድልሃለሁ አለ። ቅድም ዘማሪው እንደዛ ሲዘምር ነበር። ጸሎት በሚያሳርገው በኡራኤል በገብርኤል በሚካኤል ሌሎቹ መላእክት ፊት እዘምራለሁ። አንተን ለማገልገል ምስክር ናቸውና፣ ምስክሮቹ ድንቆች ናቸው። ነፍሴ የወደደቻቸው አይደለም፣ ያንተ ምስክሮች ድንቆች ናቸው። ስለ ስሜ የተጋደሉ፣ ስለ ስሜ የሞቱ ጻድቃን ሰማዕታት፣ ያንተን ስም የመሰከሩ፣ ለአንተ ክብር ከሰማይ የወረዱ መላእክቱ ድንቆች ናቸው። ማወደደቻቸው ነፍሴ። እንዴት ደስ ይላል! ከቅዱስ ጋር መዋል እኮ መቀደስ ነው። ከጻድቅ ጋር መሆን ጻድቅ መሆን ነው። እግዚአብሔር ልጆች ይህንን ነው ያለው መጽሐፉ። ወደ ቅዱስ መቅደስ እሰግድልሃለሁ። ስለዚህ ቤተ መቅደሱ ድንቅና የተለየ የሆነበት ምክንያት ስለሚሰገድለት ነው። የምንሰግድላቸው ቤቶች ነው። ምናደንቃቸዋል። ታምር የምንላቸው ቤቶች አሉ። ቤተ መቅደሱ ስለሚሰገድለት ድንቅ ነው። ዳዊትን የሚያህል ጀግና አባት፣ ቅዱስ ጻድቅ፣ እንደ ልቤ የሆነ ሰው አገኘ ብሎ እግዚአብሔር የመሰከረለት ዳዊት ለቤተ መቅደስ ስግደት ባያስፈልግ ኖሮ ዳዊት እሰግዳለሁ አይልም ነበር። ራሱ
ከቤተ መቅደስ በላይ ስለወደደው እንደ ልቤ የሆነ አገኘው እያለ እግዚአብሔር እየመሰከረለት ግምር እየፈቅዳለዋል። ወዳጆቼ ስገዱ በቤተ መቅደሱ ቅዱስ መጽሐፍ ስለሚናገር። ሌላው ቤተ መቅደሱ ዋጋ ስላስገኘ ድንቅ ነው። የሰማችሁ ምዕመናን ያለ ዋጋ የምትቀሩ እንዳይመስላችሁ። ብቻ በትክክል እንጸልይ፣ በእውነት እንጸልይ፣ በእውነት መተን እንስገድ፣ እንማፀን እንጂ ቤተ መቅደሱ ባዶ እጃችንን አይመልሰንም። ቤተ መቅደሱ ውስጥ ያለ እግዚአብሔር ስለሆነ ፈጣሪ ስለሆነ ታቦቱ መገለጫው ስለሆነ ጽላቱ ዋጋ ስላስገኘ ነው። እየሰማችሁ ነው። ያለ ዋጋ እንቀራለን ብላችሁ እንዳታስቡ። ሁላችንም አሁን በዚህ የተሰበሰቡ ስራ ፈት የመሰልናቸው ሰዎች ሊኖሩ ይችላሉ። ዋጋችሁ ታላቅ ነው። ምእመናን አትጣለሉ። ቤተ ክርስቲያን ቤተ መቅደስ ስንመጣ ከፈጣሪ ጋር የሚኖረን ቆይታ፣ በቤተ ክርስቲያን የሚኖረን አገልግሎት የሚያስቸኩል አይደለም። የእረፍት ቦታ ነው። የሰላም ቦታ ነው። የፍቅር ቦታ ነው። የእውነት ቦታ ነው። የጽድቅ ቦታ ዋጋ አስገብቷል። የሉቃስ ወንጌል ምዕራፍ 1 ቁጥር 8 ነው። ዘካርያስ እንደ ካህናት ሥርዓት ቤተ መቅደስ ገብቶ ያጥን ነበረ። የት ገብቶ ንገሩኛ? ቤተ መቅደስ ገብቶ ያጥን ማይተን ያጥናል፣ ጸሎት ያሳርጋል። ምዕመኑ በውጭ ቆመው ይጸልዩ ነበር። አባታቸው ዘካርያስ በውስጡ ነው ይባርካቸው ነበር፣ ያገለግላቸው ነበር። እንዲሁ ነው የሚለው ምዕመኑ በውጭ ቆሞ በውጭ ሆኖ እግዚአብሔርን ይማጸን ነበር። ዘካርያስ ግን ቤተ መቅደስ ውስጥ ገብቶ ይጸልይ ነበር። ለምን እኔ አልገባም የሚሉ አሉ። ቤተ መቅደስ ውስጥ ይዛ ነው ሐዋርያዊት የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን የካህናት ስርዓት እንደ ቤተ መቅደስ የምታከናውነው። መስዋዕቱን በቤተ መቅደስ የምታከናውነው የሚዛል ህዝቡ በውጭ ይጸልይ ነበር። ዘካርያስ በቤተ መቅደስ ገብቶ ማዕጠንት ያጥን ነበረ። ስርዓቱ ከመለስሉስ ቅዱስ ይላሉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ዓለም ከመፈጠሩ በፊት የነበረ እግዚአብሔር ምስጋና ይገባዋል። ዛሬ ያለ ወደፊት የሚኖር እግዚአብሔር ምስጋና ይገባዋል። ንጉሥ ለሆነው ንግሥናው ለማያልፈው እግዚአብሔር ምስጋና ይገባል እያለ ቤተ መቅደስ ያጥን ነበር። የእግዚአብሔር መልአክ በመሠዊያው ቀኝ ሆኖ ታየው። የት ውስጥ ንገሩኛ? ቤተ መቅደስ ውስጥ ለዘካርያስ ታየው። እባካችሁ እግዚአብሔርን መልአክ የምናይበት ዓይን ይስጠን። ቅዱስ ዑራኤልን፣ ጻድቃንን፣ ሰማዕታትን የምናይበት ዓይን እውነተኛ ዓይን ይስጠን። እዚህ መጥተው እኮ የሚታዩ ሰዎች አሉ። ከዚሁም ወጥተው የሚቀባጥሩ አሉ። ቅዠታሞች አሉ። መላእክትን ማየት ያልቻሉ፣ ጽድቅን ማየት ያልቻሉ፣ እውነትን ማየት ያልቻሉ፣ እግዚአብሔርን ማየት ያልቻሉ፣ ንስሐን ማየት ያልቻሉ፣ ሥጋ ወደሙን ማየት ያልቻሉ፣ ለእውነት ዓይናቸው የተደፈነ እውነት የተዘጋባቸው ሰዎች አሉ። የሚቃዡ እዚህ መጥተው የሚቃዡ አሉ። ከዚህም ወጥተው የሚቃዡ አሉ። ቅዠታሞች መጽሐፉ ስለሚል ነው። ምዕመናን እግዚአብሔር ስለሚናገር ነው። ደግሞም የምናየው ስለሆነ ነው። ማንንም ጥግ አንደርስም። እውነት ሲሻሩ፣ እውነት ሲለወጥ፣ እውነትን ሰዎች በቅዠት ቋንቋ ለውጠው ሲናገሩ በድፍረት ግን ያንገበግበናል። እውነት ስለሆነ፣ ሃይማኖት ስለሆነ፣ ክርስትና ስለሆነ፣ ከዚህም በላይ ሌላ ስም ስለሌለ ለኦርቶዶክሳውያን ለክርስቲያኖች ከዚህ የተሻለ ስም ስለሌለ በዚህ ስም አንደራደርም። የእግዚአብሔር መልአክ በመሠዊያው ቀኝ ቆሞ ታየ። ቅዱስ ዑራኤል ይታየን፣ ይገለጽልን፣ በመንፈስ ቅዱስ ይገለጥልን። ዛሬ እንዳጋጣሚ ሆኖ ዕለቱ ነው። ከሰንበት ከምኩራብ ጋር
እባካችሁ ፈተና ያለብን ችግር ያለብን በውድቀት የመጣን በመሳሳት የመጣን በኃጢአት የመጣን እግዚአብሔር ከሁላችን ጋር ሆኖ ከችግራችን ይገላግለን። በመሰዊያው ቀኝ ሆኖ ተገለጠልን። አትፍራ ዘካርያስ አያችሁ ቤተ መቅደስ ዋጋ እንደሚሰጥ ጸሎት ተሰጥቶልሃል። ትወልዳለህ ልጅ አለው። ሽማግሌውን ዘካርያስ መውለድ የማይችለውን ዘካርያስ ታሪኩን ለማሳጠር መጥምቀ መለኮት ቅዱስ ዮሐንስ እንደሚወልድ መልአኩ አበሰረው። የት ንገሩ? የት? ቤተ መቅደስ። ቤተ መቅደስ እንዲህ አይነት ብስራት የምንሰማበት የተቀደሰ ስፍራ፣ የተቀደሰ ቦታ፣ የሕያው እግዚአብሔር ቤት ነው። ሞት የሚታወጅበት፣ ሞት የምንሰማበት አለ። ሕይወት የሚሰበክበት ነው። ጽድቅ የሚሰበክበት ነው። ተስፋ የምንሰንቅበት ቤት ነው። ትወልዳለህ አለው። እንዳለውን ወለደ። ታሪኩ ብዙ ነው፣ ውስብስብ ነው። እዛ ውስጥ አልገባም። የቤተ መቅደሱን አገልግሎት ባጭሩ ለመተረክ ለመናገር ያህል። ስለዚህ ቤተ መቅደሱ ድንቅ የሆነበት ምክንያት እነዚህ ምክንያቶች ስላሉ። ሌላው በዮሐንስ ወንጌል ምዕራፍ 2:12 ላይ በቅዳሴው ላይ አባታችን ያነበሩት ቤተ መቅደሱ ድንቅ የተባለበት አንደኛው ምክንያት እዚሁ ጋር የጸሎት ቤት ነው። ምንድን ነው ያለው? ቤቴ የጸሎት ተሰብእ፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን አለና ወቀሳችሁ። የጸሎት ቤት ትባላለች እግዚአብሔር ቤት። የነገር ቤት አይደለም፣ የጭቅጭቅ ቤት አይደለም፣ የጦርነት ቤት አይደለም፣ የለውጥ ቤት አይደለም፣ የዘረኝነት ቤት አይደለም፣ የመከፋፈል ቤት አይደለም፣ የጸሎት ቤት ነው አለ። ቤቴ ሕዝብና አሕዛብ የሚሰበሰቡበት ቤት ነው አለ። እንዳውም በኢሳይያስ 56 ላይ ቤቴ ለአሕዛብ ሁሉ የሚሆን የዘላለም ቤት ተብሎ ይጠራል አይደል? የዘላለም ቤት ለአሕዛብ ሁሉ የሚሆን ላመነውም የሚሆን አምኖ ለሚመጣውም የሚሆን ለተቀደሰውም የሚሆን አምኖ ለመቀደስ ለሚመጣውም የሚሆን ለተሰበረውም የሚሆን ለወደቀውም የሚሆን በኃጢአት ለተዳደፈውም የሚሆን ከኃጢአት የሚያነጻ የጸሎት ቤት ይባላል። ቤተክርስቲያንን ለየት የሚያደርገው የጸሎት ቤት ነው። ሌላው የመጨረሻው ለወንበዴዎች ስለማይመች አይመች። ለጊዜው ወንበዴዎች ሊመስላቸው ይችል ይሆናል፣ ግን አይሆንም። ለነጋዴዎች አይመች፣ ለሚቸረችሩ አይመች፣ ለሚሸጥፉ አይመች፣ ለሚዘፍኑ የሚያቀነቅኑ አይመችም። ቤተ ክርስቲያን ጾም አለ፣ ጸሎት አለ፣ ስግደት አለ፣ አይመችም። ለስግደት ለዓለማውያን ለስጋውያን ብዙዎች እኮ ስላልተመቻቸው ኮረት ገወጡ ይህን መድረክ የሚተቹት አልተመች አይመችም። ለወንበዴ ለሌባ አይመችም። ይህም ዛሬ ያስተማረን ትምህርት ጅራፍ አዘጋጀና ነጋዴዎች ገብተው ስለነበረ የራሳቸውን ሸቀጥ የሚሸቅጡ ልዩ ልዩ አመለካከት ያላቸው ሀሳብ ያላቸው ወንበዴ፣ ሽፍቶች፣ ሌቦች፣ ቀጣፊዎች ገብተው ስለነበረ ጅራፍ አዘጋጀና ከዛ አስወጣቸው። ቤቴ ጸሎት ቤት ይባላል፣ የወንበዴ ዋሻ አደረጋችሁ። ትናንትና ወንበዴዎች ነበሩ፣ በጅራፍ ተገርፈው ወጡ። ዛሬም አሉ፣ ይወጣሉ አሉ። አሁን አትመችም፣ ለወንበዴ ለሽፍታ አትመችም አሉ። ከላይ እስከ ታች ወንበዴዎች አሉ። በቤተ መቅደስ የሚነግዱ፣ በካህናት የሚነግዱ፣ በመነኮሳት የሚነግዱ፣ በአባቶቻችን የሚነግዱ፣ በመምህራን የሚነግዱ፣ በዘማሪያን የሚነግዱ ወንበዴዎች አሉ። ጅራፍ ገርፎ ነው ያስወጣቸው። የዛሬው ቀን የጅራፍ ቀን ነው። ምዕመናን ከቤተ መቅደስ ጠራርጎ እናንተ ወንበዴ ዋሻ አደረጋችሁት። ቤቴ ግን የጸሎት ቤት ተብሎ ይጠራል በጅራፍ። ይህ ጅራፍ እኮ መዓት ነው፣ ዝም ብሎ የምታዩት ነው። እያየነው ያለው መዓት እኮ ከቤተ መቅደስ እኮ ነው የጀመረው። ምዕመናን አባቶቻችን ናቸው እየታረዱ ያሉት። በምን ኃጢአት በምን በደል በቤተ
ለጻድቁ ተረፈ ይጅራል፣ ለቅዱሱ ሰው ተረፈ ይጅራል፣ ለንጹሑ ተረፈ ይጅራል። ተገረፈኝ እግዚአብሔር መዓት ገረፈን፣ ቁጣው ገረፈን። በደልን በእግዚአብሔር ፊት በቤተ መቅደሱ የማይገባ ስራ ሰራን። የጭቅጭቅ ቦታ ሆነ ቤተ መቅደሱ፣ የዘረኝነት ቦታ ሆነ ቤተ መቅደሱ። ምንድን ነው የምንለው? አመንታም ብየንቀሩ አመንታም በረንቀሩ አመንታም ወዲነንቀሩ ኤንጉማ ቀበበሩ ዋቀየሉ የተማገረት ሚኔርግ ዴማ ዱለ ከነረት አዲ ከነረት ዴማቲ ወንጌል ለለባ ከነበርሲሳ ናምን ኡመን ሳምን ጥያ አከበ ጉንጎረ ዴሜ አነበቱ አነቸላ አከብሉ አከየሩ ከበዶን አከጨቡን እንከን አከንበሉንከ ዴሚሳል ዋቀይ ከመለኪ ወደ ዴሚሳል ከልቻ ይህንን ያለ ወደ ቤተ ሰብስቧል። ነገር ግን የዘረኝነት ቤት አደረግነው፣ የጦርነት ቤት አደረግነው፣ የጭቅጭቅ ቤት አደረግነው። ይሄ ጅራፍ ተነሳ ከእግዚአብሔር ዘንድ። ስለዚህ ነው እንግዲህ አይመችም ቤተ ክርስቲያን ለሽፍታ አትመችም፣ ቤተ ክርስቲያን ለቀጣፊ አትመችም። በቤተ መቅደሱ ለሚሸቅጡ ሰዎች ቤተ ክርስቲያን አትመችም። የምንሸቅጥ በቤተ ክርስቲያን ላይ የምንነግር ሰዎች ራሳችንን መመለስ ይገባናል። እግዚአብሔር በጸጋ ይጎብኘን። የቤተ መቅደሱ አገልግሎት ይሄ ነው። ዛሬ ምኩራብ ተብሎ የሚባለው ለቤን ዓለም ኢየሱስ ክርስቶስ ያቺ የባረካትን ቤተ መቅደስ በጎበኛ ሰዓት ይሄን ቤት ቀድሼዋለሁ፣ ይሄን ቤት ባርኬዋለሁ፣ በዚህ ቤት ውስጥ ለዘላለም ይኖራል፣ የምትጸልየውን ጸሎት በዚህ ቤት እቀበልሃለሁ ያለውን ቤተ መቅደስ በብሉይ ኪዳን የተናገረውን ቤተ መቅደስ ጎብኝቶ እዚህ ቤተ መቅደስ ውስጥ ወንበዴዎች ገብተው በጅራፍ ገርፈው ያወጣበት ዕለት ነው። ማይሆን እየተገረፈ የሚወጣው ማይሆን እግዚአብሔር መዓት የሚቀጣ ትውልድ። ስለዚህ ምእመናን ይህንን አምነን ቤተ መቅደሱን በንጽሕና እንድናገለግል በቅድስና እንድናገለግል የራሳችንን ሸቀጥ ጉዳይ ካለ እዛው በውጭ እንድንጨርሰው ቤተ ክርስቲያን ውስጥ ጉድፋችንን፣ ኃጢአት በደላችንን፣ በውጭ ያለውን ታሪካችንን፣ ክፉ የሆነ ነገራችንን እሳትተን ልንመጣ ያስፈልጋል። ምንድነው የሚለው ወንጌሉ? እንደ ርግብ የዋህ እንደ እባብ ልባም። እባብ ልባም ከተባለበት አንዱ ውሃ ውስጥ ለመዋኘት ሲገባ መርዙን ከውሃ ዳር አስቀምጦት ይገባል። ለምን? ውሃ ውስጥ መንዙ ከገባ ተሰራይቶ እሱንም ጨምሮ ሌሎችንም ስነ ፍጥረት እንደሚያጠፋ ያውቃል። ወዳጄ አንተም ወደ ቤተ ክርስቲያን ስትገባ መርዝን ውጪ ጣለውና ና ነው የሚለው ፈጣሪ። እንደዛ ነው የሚልሽ እግዚአብሔር። መርዛችንን ጥለነው ልምጣ። ቤቱ የቅድስና ስፍራ ስለሆነ ጸሎት የምንጸልይበት ቦታ ስለሆነ ከእግዚአብሔር ጋር የምንገናኝበት ቦታ ስለሆነ ወደ ምኩራብ ወደ ቤተ ክርስቲያን ስንመጣ በቅድስና በፍርሃት ለእግዚአብሔር በፍርሃት ተገዙለታል። እግዚአብሔር ቅዱስ ነው። መዝሙር 2 ላይ እግዚአብሔር በቅድስናው ስፍራ እንድንኖር ሁላችንም በቀና አመለካከት እንድንመጣ ይልቁንም ልቦናችንን ንጹሕ እንድናደርግ እንዳንካሰስ በቤተ መቅደስ በቤተ መቅደስ እንዳንጨቃጨቅ፣ እንዳንነታነስ፣ ክፉ ነገር እንዳንነጋገር እግዚአብሔር ጤናውንና ዕድሜውን እንዲሰጠን ቅዱስ ፈቃዱ ይሆንልን። ያሰማልን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርከን። ወስብሐት ለእግዚአብሔር።